የእናንተ ሪሰርች ኦር ምርምራችሁን የሆነ ጆርናል ላይ ስኮፐስ ኢንዴክስድ ኦር ዌብ ኦፍ ሳይንስ ኦር ፓብሜድ ላይ ጆርናል ላይ ኢንዴክስድ ጆርናል ላይ ያሳትማችሁ የእናንተ ፔፐር ሳይቴሽን ማግኘቱ ያሳተማችሁ ፔፐር ሳይቴሽን ማግኘቱ ለእናንተ ያለው ጥቅም ምንድን ነው? ለእኛ ያለው ጥቅም ምንድን ነው? ስለሱ ነገር ነው ማብራራላችሁ ዛሬ ማለት ነው። የሆነ ሪሰርች ያሳትማችኋል። ሌሎች ሰዎች የእናንተን ሪሰርች ሳይት አድርጎ ስራቸውን ሰርቷል ማለት ነው። ጥቅሙ ምንድን ነው ለእናንተ? አንዱ ቤኔፊቱ ምንድን ነው? ኬሪየር ዴቨሎፕመንት ነው። ሚዠር የሚያደርገው ምንድን ነው? የእናንተን ፕሮዳክቲቪቲ፣ የእናንተን ኢንፍሉዌንስ ተጽዕኖ እና ኤክስፐርታይዛችሁን ነው የሚያሳየው። አንዱ መለኪያ ማለት ነው እሱ ነው። ሌላ ዋይደር ቪዚቢሊቲ ነው። ዋይደር ቪዚቢሊቲ ነው። የእናንተ ፔፐር ሳይት እየተደረገ በሄደ ቁጥር ምን ይሆናል? ብዙ ሪደሮች ጋር ተደራሽ ይሆናል። ብዙ አንባቢዎች ጋር ተደራሽ ይሆናል። እነዛ አንባቢዎች የእናንተን አይዲያ ተጠቅሞ የሆነ አዲስ ፈጠራ መስራት ይችላሉ። አዲስ ቴክኖሎጂ ኒው ኢኖቬቲቭ አይዲያ እንትን መስራት ይችላሉ ማለት ነው። ያ ማለት የእናንተ ስራ አክኖሌጅ አድርጓል ማለት ነው። የእናንተ ስራ እንደ ፋውንዴሽን ጠቅሟቸዋል ማለት ነው አይደል? እንደ ቤዝ ላይን ተጠቅሞት የራሳቸውን ስራ ሰርተዋል ማለት ነው። ይህ ትልቅ ኮንትሪቢዩሽን ነው። ስለዚህ አካዳሚክ ቪዚቢሊቲያችን ይጨምራል አይደለ? ቲክቶክ ላይ ምንድን ነው ቪዲዮዎች ላይክ ሼር ምናምን ሲደረጉ ምን ይሆናል? ለብዙ ተመልካቾች ምን ያደርጋል? ሪኮመንድ ያደርጋል ማለት ነው። ስለዚህ እናንተ የሪሰርችን ፓብሊሽ የማድረግ አላማው ለዛ ነው። ፓብሊሽ ኦር ፔሪሽ የሚባል ነገር አለ አይደለ? ፓብሊሽ ወይ በቃ የሰራውን ስራ ወይ አሳትም ወይ ቀደጥ አለው ነው አይደለ? ሰርታችሁ ካላሳተማችሁ ምንድን ነው የሚሆነው? ሼልፍ ነው የሚያሞቀው። ስንት ዓመት የደከማችሁበት ስራ ማለት ነው ሼልፍ ላይ አይጥ ይበላዋል ማለት ነው። ግን ኢትስ ኖት አባውት ኳሊቲ። እኔ ስለ ኳሊቲ እያወራው አይደለም። ስለ ሪሰርች ስለምንሰራው ኳሊቲ ዲፔንድስ እንደ ሰዎች እይታ ነው። ያው የእኛ ሰዎች ምንድን ነው ሮኬት ሳይንስ ምናምን ነገር ሊጠብቁ ይችላሉ። ኳሊቲ ዲፔንድስ ኦን ዘ ሪደር። ያ ሪደር እንደ አንባቢው ነው የሚወሰነው ማለት ነው። ጀጅመንቱ ለአንባቢው ነው የምንተወው። ግን ምንም ይሁን ምንም የሰራነውን ስራ ስናሳትም ሌሎች ሰዎች አንብቦ ይተቹት በቃ ይሄ ይጎለዋል ብሎ ደግሞ ማሳየቱ ምንድን ነው ለእኛ የሚፈጥረው እንትን አለ። ራሳችንን እንድናሻሽል አይደል? ከነሱ የምንማረው ነገሮች ይኖራሉ ማለት ነው። እና ፓብሊሽ ኦር ፐሪሽ የምንለው ያ ነው። የሰራው ሪሰርች ካለ ማሳተም በቃ እንደ እንትን ነው፣ እንደ ግዴታ ነው። ያው እንደ እንትን ማለት ነው፣ ለራሳችን ስንል ማለት ነው፣ ለራሳችን ስንል እና ያ ነገር አለ። እንትኖቹ ማለት ነው ዋይደር ሪደርሺፕ ቪዚቢሊቲ ይኖራል። ሌላኛው ምን ይፈጥርልናል? ኮላቦሬሽን ኦር ኔትወርኪንግ ይፈጥርልናል። አሁን ሳይቴሽን ምናምን ሲኖር ሌሎች ሰዎች የእኛን ፔፐር ሳይት ሲያደርጉ አብረን እንስራ፣ ምርምሮችን አብረን እንስራ፣ አብረን እናሳትም የሚል ነገር ይመጣላቸዋል። ኮኦተርሺፕ ይጠይቋቸዋል ከሌላ ኢንተርናሽናል ሰዎች። አብረን እንስራ፣ ግራንት እንጻፍ፣ የሆነ ግራንት ፕሮፖዛል እንጻፍ። ያው ለኮመን ቤኔፊት ማለት ነው። ለኮመን ቤኔፊት የሆነ ፈንድ ምናምን የሚገኝበት እንትን ግራንት መጻፍ ይቻላል ተባብሮ ማለት ነው፣ አንድ ላይ በኮላቦሬሽን። ስለዚህ ኢንተርናሽናል ኔትወርኪንግ ይፈጥርልናል ማለት እኛ ካላሳተምን ሰዎች እንዴት ያያሉ? ሌሎች ሰዎችም ደግሞ ሊሰሩ ይችላሉ አይደል? ለእኛን ቴሲስ በዚህ ዙሪያ ላይ ማንም የሰራ ሰው የለም ምናምን ብሎ አንድ ሰው ደግሞ ሊሰራ ይችላል። እኛን ካሳተምን ግን ኮፒራይት ኢሹ አለ። የእኛ ሪሰርች ደግሞ ተሰርቶ ከሆነ አንድ ሰው አክኖሌጅ ሳያደርገን መክሰስ እንችላለን ማለት ነው። ግን ሳናሳትም ኦፍላይን ላይ ሆኖ ሌሎቹ ካላዩት አልተሰራም ተብሎ ነው የሚታሰበው። ስለዚህ ከዚህ አንጻር ነው እና ማሳተም ቤኔፊቱ ያ ነው። ኢንተርናሽናል ኔትወርኪንግ ኮላቦሬሽን ለመፍጠር ይረዳል ማለት ነው። ለምን ፒር ሪቪወሮችም ያያሉ፣ የእናንተ ስራ ይገመግማሉ፣ ሪደሮችም ያያሉ። ስለዚህ ማን ነው ይሄ ኦተር የሚለውን ነገር አለ፣ ኮንታክታቸው አለ፣ ኮንታክት ያደርገዋቸዋል ምናምን። እንደዚህ አይነት ነገር እንትን መፍጠር ኔትወርኪንግ መፍጠር ይቻላል ማለት ነው። ስለዚህ ይሄ ሲፈጠርልን ለኮአውተርሺፕ፣ ለፒር ሪቪው፣ ለተለያየ ግራንት ምናምን ወርክ እድሉን እንድናገኝ ይረዳናል ማለት ነው። ሌላኛው ምንድነው? ቢልዲንግ አካዳሚክ አውቶሪቲ ነው።
የኛ የኛ የተሰራነው ስራ ሳይት ሲደረግ ምን እየተባልን ነው ያለነው ለኛ? አንተ የሰራው ስራ ሪላየብል ነው፣ ሪሌቫንት ነው አይደል? ኢንፍሉዌንሻል ነው እየተባልን ነው አይደል? ሪሰርች ለሊትሬቸር ሪቪው ስንጠቀም እኮ አይደል ለእኛ ስራ ይጠቅማል ብለን አይደል የምንወስደው አይደል? ስለዚህ አውተሩን አክኖሎጂ እያደረገ ነው። ለእኔ ጥናት ይሄኛው ሪሰርች ሪላየብል ነው፣ ሪሌቫንት ነው አይደል? እንደዛ እየተባልን ያለ ነው ማለት ነው አይደል? ለዛ ነው ሊትሬቸር ሪቪው ጎግል ላይ የታተመው እንትን ያለውን ሁሉ አትጠቀሙ። ከስኮፐስ ከዌብ ሳይንስ ምናምን ፔፐሮችን አውርዳችሁ ፒር ሪቪው ጆርናል ላይ አውርዳችሁ ሪቪው አድርጉ ምለው ለዛ ነው ማለት ነው። በኤክስፐርቶች ተገምግሞ ነው የታተመው። ከዛ ሌሎች ሪደሮችም ይጠቀማሉ። ስለዚህ ለእኛ የሚነግረን ያንተ ስራ ጠቃሚ ነው እየተባለን ነው። ሳይት ካልተደረገስ አንባቢ ጋር አልደረሰም ማለት ነው አይደል? ሳይት አለመደረግ የኛ ፔፐር ሌስ ኳሊቲ ነው አያስብለውም። እኔ ከኳሊቲ ጋር እያያያዝኩ አይደለም። ሌስ ኳሊቲ ነው አያስብለውም። ግን ተደራሽ ካልሆነ ሌሎች ሰዎችን ኢንፍሉዌንስ ማያረግ ከሆነ ምንድን ነው የሚሆነው አይደል? እንትኖቹ ላይ ያለ አላማውን ሚት አላረገም ማለት ነው። የታተመበትን አላማ ሚት አላረገም የሚለውን ነገር ያሳያል ማለት ነው። ስለዚህ እንደዚህ አይነት እንትኖች አሉ። ስለዚህ የእኛ ፔፐር ሳይት ሲደረግ ሞር ሳይቴሽን ሲያገኝ ጆርናሎችም ተጠቃሚ ይሆናሉ አይደለ? ስኮፐስ ላይ አይታችኋል አይደለ? ኪው ዋን ኪው ቱ ኪው ስሪ ኪው ፎር ደረጃ አላቸው ጆርናሎች ራሱ። ስለዚህ የፓብሊሽ የሚያደርጉ ኦተሮች ሳይቴሽን ሲበዛ የጆርናል ኢምፓክቱ ደረጃው እያደገ ነው የሚሄደው። ኢንተርናሽናል ላይ ያለው ተቀባይነት ምናምን ኢንፍሉዌንሻል እየሆነ ነው የሚሄደው። በሳይቴሽን ነው አይደለ? ኢምፓክቱ የጆርናል ኢምፓክት ሜጀር የሚደረገው ባለው ሳይቴሽን ብዛት ነው። የኪው ዋን ደረጃ የሚደርሰው ማለት ነው። ከዛ ኪው ቱ ምናምን እያለ የሚሄደው ማለት ነው። ለጆርናሎችም ይጠቅማል ሳይቴሽን። አንድ ፔፐር ታትሞ ሳይቴሽን ካላገኘ ለጆርናሉ ምንም አይጠቅም። ያ ማለት ሪደሮች ጋር በደንብ እየደረሰ አይደለም እንደማለት ነው። ስለዚህ ያንን ነው የምላችሁ። ማለት ቤስት አይዲያ ሆኖ ራሱ እንትን ተደራሽ ላይሆን ይችላል ማለት ነው። እና ይሄን ነገር ለምንድን ነው ያነሳሁላችሁ? እኔ እንግዲህ የኔን ልምድ ልነግራችሁ ነው። አንድ እኔ ፔፐር ሪሰርች ፓብሊሽ ማድረግ የጀመርኩ ፒኤችዲ ጆይን ካረኩ በኋላ ነው። የፒኤችዲ ትምህርቴን ከጀመርኩ በኋላ ነው ፓብሊኬሽን ራሱ የጀመርኩት 2020 ላይ ማለት ነው። ከዛ ጀምሮ ነው እንትን ያረኩት። ከዛ ነው ፈርስት ኤክስፒሪያንስ ራሱ ማኒስክሪፕት ራይቲንግ ምናምን በሰልፍ ለርኒንግ ታግዬ ማለት ነው። እንትኖች ማለት ራሴን ለእንትን በቃ ሪሰርች እንዴት እንደሚሰራ የሌሎችም ፔፐሮች አንብቤ እንትን ተረድቼ ምናምን እንትን አድርጌ ነው ማሳተም የጀመርኩት ማለት እና ከ2020 ጀምሮ ነው ከ2020 ጀምሮ ነው። ስለዚህ ፒኤችዲን ደግሞ የጨረስኩት 2024 ላይ ነው። ጁላይ 1 ማለት ነው 2024 ላይ ነው። ስለዚህ እንግዲህ በፒኤችዲ ከጀመርኩ በኋላ ያሳተምኩት ማለት ነው እስካሁን ድረስ ያለው ስንት አግኝቷል? 100 ሳይቴሽን አግኝቷል። ይሄ ቢግ ሰክሰስ ነው ለኔ ማለት ነው። 100 ኦተሮች በእኔ አይዲያ ላይ ተጠቅመው የራሳቸውን ምርምር ሰርቷል። ለእኔ ቢግ ሰክሰስ ነው ባይዞ ለእኔ ማለት ነው። እና እሷን ነገር ፌስቡክ ላይ ፖስት አረኩ። 101 102 103 ቢሆን ፖስት አላረጋትም፣ ግን 100 ላይ ስላለች እስቲ ሌት ሚ ሴሌብሬት ምናምን ብዬ ፌስቡክ ላይ ፖስት አረኩኝ ይሄን ነገር ማለት ነው። የኔ ስራ እንግዲህ መጀመሪያ ላይ የሪሰርች ኤክስፒሪያንስ የለኝም። ፒኤችዲ ከጀመርኩ በኋላ ብዙ ፔፐሮችን አሳትሜ 100 ሳይቴሽን ላይ ደርሷል። 100 ሰዎች የኔን ፔፐር ሳይት አድርጎ ፓብሊሽ አድርገዋል። ይሄ ሌት ሚ ሴሌብሬት 100ኛውን እንትን ላርግ ብዬ ፖስት አረኩኝ። ከብዙ ኢንተርናሽናል ሰዎች በጣም በቃ እንትኖች ደረሱኝ ማለት ነው። ኮንግራጁሌሽን በውስጥ መስመርም አብረን እንስራ፣ ያንተ ፊልድ ከኔ ጋር ይያያዛል። እዛ ውስጥ ገብቶ እኔ የሰራው ስራ ኢንተርናሽናልም እየሰሩ ስላሉ ብዙ የአፍሪካ ሰዎች የያንግ አፍሪካ ዩኒቨርሲቲ ላይ ያሉ እንትኖች ሁሉ ኮንታክት እያደረጉኝ ነው ያሉት ማለት ነው። በጣም እንትን ብሎ ማለት ነው። ለምን ብዙ አመትም ፔፐሩ ታትሞ ሳይቴሽን ማያገኝ ስላለ ለእኔ ቢግ ሰክሰስ ነው። ስለዚህ ስሞል አቺቭመንትን ሴሌብሬት ማድረግ አለብን፣ ለራሳችን ክሬዲት መስጠት አለብን ብዬ ነው ፖስት ያደረኩት ማለት ነው። ስሞል በቃ አቺቭመንትን ሴሌብሬት እናርግ ብዬ ስል ከብዙ ሰዎች ያው ፖዚቲቭ ነገሮች ሲመጡ፣ አንዳንድ ሰዎች ደግሞ የሚያማቸው ሰዎች አሉ።
እዚህ ኢትዮጵያ ውስጥ ማለት ነው። ሉክ ኢንተርናሽናል ሰዎች ሪኮግኒሽን ሲሰጡ ከራሳቸው አንጻር አብረን እንስራ በጣም ቢግ ሰክሰስ ላይ ነው ምናምን ብሎ እኔ ሲያበረታቱኝ፣ አንዳንድ ሰዎች ደግሞ በውስጥ መስመር ምን ረጋቸው የሚያማቸው አሉ። አንተ ምን ሰርተ ነው ለኢትዮጵያ ምን ሰርተ ነው ይሄ ሳይቴሽን መቶ ሞላ ማለት ምንድን ነው ለኢትዮጵያ ያደረግከው ምናምን ብሎ ዩኒቨርሲቲ መምህር ሆኖ ራሱ እንደዚህ የሚያመው አለ ማለት ነው። እና እንደዚህ አይነት ነገሮችም ደግሞ የሚጽፍ አለ ኢትዮጵያዊ ነው። እኔ ለጉራ አይደለም የጻፍኩት። እኔ ለጉራ ምናምን እንትኖች ለማድረግ ሳይሆን የሰራው ስራ እዚህ ጋር ደርሷል። ትንሽም ይሁን ትልቅም ይሁን እኔ ነኝ የማውቀው እንዴት እንዳሳተምኩ እንዴት እንደደከምኩበት እንዴት እንትን እንዳልኩ እኔ ነኝ የማውቀው እንጂ ሌላ ሰው ላያውቅ ይችላል ያን ስሜት ማለት ነው። እና እንዲህ ስታደርጉ እናንተንም ለመስበር ዝቅ ለማድረግ ምናምን የሚጥሩ ሰዎች አሉ ማለት ነው። ይሄ ነገር በቃ አደብ ግዙ በቃ ለማለት ነው፣ ምክር ለማስተላለፍ ነው እንትን ያልኩት። እና በምትሰሩት ስራ ምንድነው ትችቶችም ሊበዙ ይችላሉ። ያ ትችቶች የሚጠቅማችሁን ብቻ ለእናንተ የሚጠቅመውን ብቻ ይዛችሁ ሂዱ። ከዛ በርትታችሁ ጠንክራችሁ ያ ምርምራችሁ ላይ ፎከስ አድርጋችሁ ስሩ። ኢንተርናሽናል ኔትወርኪንግ ይፈጥርላችኋል። በፊልዱ ላይ ያላችሁ ኢንፍሉዌንሳችሁን ይጨምርላችኋል። ስለዚህ በርትታችሁ ስሩ እና ይሄ ኔጋቲቭ ኢሜጅ የሚይዙ ሰዎችን ብሎክ አድርጋችሁ የያዙ ማለት ነው። እኔ አሁን የያዝኩት እንትን ምንድነው ብሎክ ማድረግ በቃ። ይሄ ያልሆነ ይሄ ሞራሊ ምናምን ለመረማመድ የሚፈልግ ሰው እኔ አሁን ቶለሬት አላረግም እንደ ድሮ ማለት ነው። ከኔ ጋር በቃ ፖዘቲቭሊ የሚሄድ ሰው እንትን የሚያደርግ ሰው ብቻ ፖዘቲቭ ሰዎችን በዙሪያችሁ ከባችሁ መሄድ ያለባችሁ ማን ወደኋላ በከዘራ እናንተን ለመሳብ የሚሄዱ ሰዎች ጋር ትኩረት እንዳሰጡ እንትን አድርጉ። ፖዘቲቭ ኢነርጂ ላይ ፎከስ አድርጉ ለማድረግ ነው። አመሰግናለሁ። ከወደዳችሁ ሼር፣ ኮፒ ሊንክ አድርጉ። ዩቲዩብ ቻናል ላይ ሰብስክራይብ አድርጉ። አመሰግናለሁ።